የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ታህሳስ 13 2018 ዓ.ም የቮይስ ኦፍ ራያ ዜናዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያም አርዕስተ ዜና። መልአከ ብርሃን ቀሲስ ካህሳይ ቢወጣ በህወሓት ታጣቂዎች መታፈናቸው ተሰምተዋል። በትግራይ ከባድ ረሃብ መከሰቱ እያነጋገረ ይገኛል። በተከሰተው ከባድ ረሃብ የተለያዩ የፖለቲካ ፓርቲዎች አስቸኳይ የሰብአዊ እርዳታ መግለጫ እያወጡ ይገኛሉ። ይህንን በዝርዝር እንመለከተዋለን። ከሻዕቢያ ጋር የሚደረግ ህጋዊነት የሌለው ግንኙነት የጦርነት ስጋት የሚፈጥር ነው ሲሉ ጀነራል ሰሞራ የኑስ መናገራቸውንና ሌሎች ዜናዎች ይዘን ቀርበናል። እንድትከታተሉንም በአክብሮት እንጋብዛለን። መልአከ ብርሃን ቀሲስ ካህሳይ ቢወጣ በታጣቂዎች መታፈናቸው ተሰምቷል። በተለያዩ የራያ አካባቢዎች በሃይማኖት አባቶች የዘፈቀደ እስርና ማዋከብ እንደቀጠለ እየተገለጸ ይገኛል። ይህ አፈናና እስርም በትናንትናው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራያ ራዩማ ሀገረ ስብከት የስብከተ ወንጌል ኃላፊ የሆኑት መልአከ ብርሃን ቀሲስ ካህሳይ ቢወጣ ማምሻውን 2 ሰዓት ከ50 አካባቢ ከመኖሪያ ቤታቸው በህወሓት ታጣቂዎች ታፍነው መወሰዳቸውን ከስፍራው ያገኘነው መረጃ ይነግረናል። በትግራይ ከባድ ረሃብ መከሰቱ እያነጋገረ ይገኛል። በህጸጽ መጠለያ ጣቢያ የሚገኙ ተፈናቃዮች በምግብ እጥረትና ረሃብ መጠቃታቸው ታውቋል። ረሃቡን የሚገልጹ አሰቃቂ ምስሎች ከስፍራው እየወጡ ይገኛሉ። የፌዴራል መንግስት ለጉዳዩ አፋጣኝ ምላሽ እንዲሰጥ እየተጠየቀ ነው። ህወሓት በበኩሉ ከተፈናቃዮች ገንዘብ በግዳጅ እየሰበሰበ መሆኑን በክልሉ የሚንቀሳቀስ አንድ ፓርቲ ይፋ አድርጓል። ይሁን እንጂ በግለሰቦች ተነሳሽነት በትግራይ ክልል የተከሰተው ረሃብ ለህዝቡ በሶሻል ሚዲያ እንዲጋለጥ ቢደረግም የህወሓት ቡድን ያጋጠመው ረሃብ ለፖለቲካ ፍጆታ እያዋለው ይገኛል ሲል ስምረት ፓርቲ ወንጅሏል። የወገኖቻችን ተፈናቃዮች ሞት እና ስቃይ ይብቃ በማለት ስምረት ፓርቲ ገለጸ። በአስገደ ወረዳ ህጸጽ የስደተኞች መጠለያ የሚገኙ የምዕራብ ትግራይ እየታየ ያለው የረሃብ አለንጋ በአስቸኳይ እንዲቆም በሰብአዊ ሞራላዊ ኃላፊነት መድረስ እንደሚገባ ስምረት ፓርቲ ያምናል በማለት ታህሳስ 13 2018 ባወጣው መግለጫ አሳውቋል። ከአሁን በፊት ፓርቲ ማዳን የሚል የኋላ ቀር ቡድኑ አስተሳሰብ ሰብአዊ ህሊናዊና ሞራላዊ ህጋዊ ተቀባይነት የሌለው ስለሆነ በሌላ መልኩ ህዝቡ እያለቀ ይገኛል ብሏል። ይህ አሳዛኝ ሰብአዊ ቀውስ እንዲጋለጥና ሁሉም እንዲያውቀው ሁሉም የሚችለውን እገዛ እንዲያደርግ በማድረግ እድል እንዲያገኝ ያደረጋችሁ ግለሰቦችና አካላት የላቀ ክብር ይገባችኋል እያልን በህዝባችን ላይ የተፈጠረው አሳዛኝ ክስተት በአስቸኳይ እንዲፈታ ሁሉም ሰብአዊ ድርጅቶች ጥሪ እናስተላልፋለን በማለት ስምረት ፓርቲ አስገንዝቧል። ይህ አሳዛኝ የተፈናቃዮች ስቃይ ከሚዲያ ተሰውሮ ዓለም እንዲያየው የተደረገ ቢሆንም በተለያዩ አካባቢዎች ያሉ ተፈናቃዮች በተመሳሳይ ስቃይና ሞት እንደሚገኙ አልጠራጠርም ብሏል። አርሶ አደሩ በመጠለያ ጣቢያዋ ከሚገኙ 16000 በላይ ተፈናቃዮች መካከል አንዱ ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖች አንዱ ናቸው። በድስት ያረረ ወጥ እያሳዩ በቤቴና መሶቤ ሙሉ ነበር፣ ከቀዬ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ልጆቼ ከምንበላው እራት ጦማችን የምናድርበት ጊዜ ይበዛል፣ ድረሱልን ሲሉ ተማጽነዋል።
ሌላኛዋ ራሷና ሁለት ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸው የገለጸችው ተፈናቃይ በረሃብ ወልዳ ሞት ምክንያት ሁለት ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ አንድ አባት መቃብር አሳይታለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ የሚሰጣቸው የብር 300 ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር ይጠየቃሉ። አመራሮች የህዝቡን ጉዳይ ዘንግተውታል በማለት አስተያየት ሰጪዎችም ይናገራሉ። የምዕራብ ዞን ዋና አስተዳዳሪ ጊደይ አዘነው እና መሰል የመንግስት አመራሮች በህዝቡ ክፉኛ ተተችተዋል። አመራሮቹ የህዝብ ጉዳይ ዘንግተው በአብዛኛው ጊዜ በፖለቲካዊ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተው አሰቃቂ ረሃብ ለመግታት ከእውቀት በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን መቅደም ሲገባቸው ረሃቡ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉ ተከትሎ መሯሯጣቸው ከህዝቡ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉ ተችተዋል። በህጸጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብና ረሃብ ወለድ በሽታ ለህልፈት መዳረጋቸው የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት መሞታቸው አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች አልቀዋል በማለት ገልጸዋል። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በህጸጽ የመጠለያ ጣቢያ የተከሰተው አሰቃቂ ረሃብ በዘላቂ ለመግታት በሚል ዛሬ ሰኞ ታህሳስ 13 2018 እየመከረ ይገኛል። ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያ በመውጣቱ በአሁኑ ሰዓት ህጸጽ የብዙዎቹ ትኩረት አግኝቷል። የምግብና የቁሳቁስ እርዳታ ከአቅጣጫው እየተሰበሰበ ነው። ሰብአዊው ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ የገረፋቸው ወደሚገኘው ተፈናቃዮች ወገኖች መድረሱ ማረጋገጡ ግን ቀጣይና ዋነኛ ስራ ነው ተብሏል። ስምረት ፓርቲ በበኩሉ ይህ የዜጎች ረሃብ ከሚዲያ እይታ በመንፈቅ ከተፈናቃዮች ህልውና በፊት የፓርቲ ህልውና ይበልጥብኛል በማለት ለዜጎች ረሃብና ችግር ምክንያት የሆነው የህወሓት ቡድን ይህ ነው በማለት ከሰዓታት በፊት ባወጣው መግለጫም ይከሳል። ቢሆንም የፖለቲካና የስልጣን ሽኩቻ ውስጥ ያለው የህወሓት ቡድን ለህዝብ ረሃብና ችግር ሊያላቅቅ ያልቻለም ረሃብ ጊዜ አይሰጥምና ሁሉም የሰብአዊ ድርጅቶች በረሃብ አለንጋ እየተገረፉ ላሉት ዜጎች መድረስ ጊዜ የማይሰጠው ጉዳይ ነው ተብሏል። ከሻዕቢያ ጋር የሚደረግ ህጋዊነት የሌለው ግንኙነት የጦርነት ስጋት የሚፈጥር ነው ሲሉ ጀነራል ሰሞራ የኑስ ተናገሩ። ከሻዕቢያ ጋር የሚደረግ ህጋዊነት የሌለው ግንኙነት የጦርነት ስጋት የሚፈጥር እንጂ ለትግራይ ህዝብ በምንም መልኩ የሚጠቅም አይደለም ሲሉ የቀድሞ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሰሞራ የኑስ ገልጸዋል። የቀድሞ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ይህንን የተናገሩት በትናንትናው ዕለት በተካሄደው በአዲስ አበባ የሚኖሩ የትግራይ ነዋሪዎች የሰላም ውይይት ወቅት ነው። በትግራይ ከውጭ ኃይሎች ጋር በተለይም ከሻዕቢያ ጋር የሚደረግ ህጋዊነት የሌለው ግንኙነት የጦርነት ስጋት የሚፈጥር እንጂ ለትግራይ ህዝብ በሁሉም መልኩ የማይጠቅም ነው ሲሉ ጀነራሉ አስገንዝበዋል። ጀነራል ሰሞራ አክለውም ሻዕቢያ የትግራይ ህዝብ ከፌዴራል መንግስት ጋር ለመነጠር የሚሰራ ነው ያሉ ሲሆን በመሆኑም ለዘላቂ ሰላም ሲባል ይህ ህጋዊ ያልሆነ የሻዕቢያ ተግባር ሊኮነን ይገባል ሲሉ ጀነራሉ ተናግረዋል። የተከበራችሁ የቮይስ ኦፍ ራያ ቤተሰቦች ወደ እናንተ ስናደርስ የነበረው የዜና ጥንቅራችን በዚህ አበቃ። ሰላም።